ደንበኞቻችን የኛ ህልውናዎችን ናቸው እንደ ቢዝነስ ተቋም ቀደም እንዳልኩ ግን ማሳበብ አለ ምንም ጥርጥር የሌለው አንዳንድ ጊዜ ዳታ ሴንተራቸው ውስጥ ችግር ተፈጥሮ ሊሆን ይችላል አሁን ምን እያደረገነን ያለ ነው ሁሉንም የኢንተርፕራይዝ ደንበኞቻችን አሁን ባወጣነው ምክድ ከዚህ ቀደም እናደርጋለን በተሻለ መልኩ እየሄድን ኮንሰልት የማድረግ አንዳንዶቹ ለምን ይፈጠራል መሰለ በተለይ የንግድ ተቋማት ሪደንደንሲ እንዲኖራቸው ድግግሞሽ የምንለው ባክአፕ የምንለው ማለት ነው አንደኛው የሚመጣው መስመር በተለያየ ምክንያት ይቆርጣል በዚህ አጋጣሚ ልብ የሚያስደስት ዜና ሱቆትን በመሃል መርካቶ መኖሪያውን ደግሞ መሃል ፒያሳ ልናደርግልዎት ዝግጅት ላይ ነን። ነፋሻማ በሆነው አራዳ ፓርክ ፊት ለፊት ከ771 ሺህ ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቀድመው ለመጡ ደንበኞቻችን እስከ 30% በሚደርስ ልዩ ቅናሽ ለሽያጭ አቅርበናል። ከ3.6 እስከ 9.9 ሚሊዮን ብር ድረስ እጅግ ዘመናዊ አፓርትመንቶችን ከተለያዩ ፋሲሊቲዎች ጋር ለሽያጭ አቅርበናል። የባንክ አማራጭ ለምትፈልጉ ደንበኞቻችንም ተዘጋጅተን እየጠበቅን ነው። እንዲሁም የንግድ ሱቅ ፈላጊዎች በመሃል መርካቶ ተክለ ሃይማኖት እያስገነባ ነው በሚገኘው የገበያ ማዕከል ሱቅ ከነገበያው ለሽያጭ አቅርበናል። ለበለጠ መረጃ በ0945 24 14 17 ይደውሉ። በጣም አመሰግናለሁ። ኢንፋክት ከምርጫ ጋር ምንም የተያያዘ ጉዳይ የለውም። ይሄ እውነታውን ደንበኞቻችንም ይረዳሉ ብዬ ተስፋ አደርጋለሁ። እኛ ኢትዮ ቴሌኮም የቢዝነስ ተቋም ነው። ስለዚህ የ3 ዓመት ስትራቴጂ ቀርጸን ለዚህም ደግሞ በተለይም የኔትወርክ ሽፋናችን ለማስፋት ስራዎችን እየሰራን ነበር። በጣም ጥሩ ነገሩ ለህዝባችን ለደንበኞቻችን ሁሉ አስቀድመን ስትራቴጂያችን ምን እንደሆነ ብሪጅ የተሰኘ ድልድይ የተሰኘ የ3 ዓመት እቅድ ስንዘረጋ ለህዝብ ይፋ ስናደርግ አንደኛው የትኩረት አቅጣጫችን የኔትወርክ ሽፋናችን ማስፋት ነው። በዚህም ደግሞ የኔትወርክ በተለይም የኢንተርኔት ደንበኞቻችን ቁጥርና እንደዚሁም ተጠቃሚነታቸውን ለማስፋት የ4G ኔትወርክን ማስፋፋት ከአመት በፊት አንዳንድ ቦታዎች ላይም ስንዘዋወር ሚዲያ አካላትም እንደዚህ ስትጠይቁኝ ከአዲስ አበባ ውጪ 4G ሊስፋፋ ነው ይባላል ሲባል አዎ እውነት ነው በቅዳችን በስትራቴጂያችን ውስጥ አለ ብዬ ነበርና ያንኑ ነው ተግባራዊ ስናረጋ ያያችሁን ከምርጫ ጋር ምንም የተያያዘ ጉዳይ የለው 4G ማስፋፊያ በማድረግ ደግሞ የተፈጠሩ ክፍተቶችን ለማካካስም ጭምር እንዲረዳን ቼክ ያረጋችሁ ነው ጥራቱ ላይ ማለት አሁን አዲስ አበባ ከተማ ላይ በራሱ አንዳንድ ጊዜ የዚህ አሰራር ስርዓታችሁ አዲስ አበባ ላይ ኔትወርኩን ከሚያጨናንቁባችሁ ዋነኛ ምክንያቶች መካከል አንዱ የተተከለው ኔትወርክ ወደ ለ1.5 ሚሊዮን ምናምን እንደዚህ የሚሆን ነገር ግን የተጠቃሚው ብዛት ጫና እንደሚፈጥር አይነት ነገር ነውና መጀመሪያ እሱን ማስተካከል አይሻልም ነበር ወይ? አሁን በርግጥ ይሄ ሁሉ በተለይ በዚህ 2 ወር ውስጥ ይመስለኛል በጣም በስፋት የኔትወርክ ማስፋፊያ ስራ እየተሰራ ነውና በተግባር እውነት 4G እየተጠቀሙበት ነው። የሄዳችሁ አካባቢዎችስ እንደዚህ ከስማርትፎን አጠቃቀም ጋር በተያያዘስ ግንዛቤው አለ? እንደዚህ አይነቶቹን ነገሮች በማሰብ ነው ምናልባት ለሌላ እይታ ለሌላ ገጽታ ነው በሚል ሰው የሚያነሳውና እስቲ እዚህ ላይስ ምንድነው ያለው? በጣም ጥሩ ጥያቄ ጠየቀኝ። በጣም አመሰግናለሁ። በዋናነት የኔትወርክን ማስፋፊያ የምናደርግበት በተለይም ኢንተርኔት ዘመኑ የዲጂታል ኢኮኖሚ ነው። ሀገራችንም የተያዘችው የቀረጽነው የሀገር እንደ ሀገር የቀረጽነው ስትራቴጂ ዲጂታል ኢኮኖሚ ነው። ዲጂታል ኢኮኖሚን ከሚያሳድጉት በዋናነት የጀርባ አጥንቱ ኢንተርኔት ነው። ኢንተርኔት ባልተስፋፋበት ዲጂታል ኢኮኖሚ ብለን ማውራትም አንችልም። ስለዚህ የኢትዮ ቴሌኮም ድርሻ እንደ መንግስት የልማት ድርጅት አንዱ ይህንን የኢኮኖሚ እንቅስቃሴ ማሳለጥ፣ መደገፍ፣ ማፋጠን ይጠበቅበታል የመሰረተ ልማቱን በማስፋት። ስለዚህ ቀደም ብሎ የነበረን የ4G ኔትወርክ በአዲስ አበባ ላይ ሊያውም በአዲስ አበባ ላይ በጣም በውስን ቦታዎች ሆትስፖት የምንላቸው ከፍተኛ ኢንተርኔት ፍላጎት አለ በተባሉበት ቦታዎች ነው የነበረው። ይሄ በፈረንጆቹ አቆጣጠር በ2015 ተግባራዊ የተደረገ ነው የነበረው በጣም በውስን ቦታ። በባለፈው 3 ዓመት በሰራ ነው ስትራቴጂ ግን አሁን በማጠናቀቂያችን አዲስ አበባ ሙሉ ለሙሉ 100% ማለት ነው 4G ከቨሬጅ ኖሮናል። ከ4G ከቨሬጅ ባሻገር አድቫንስድ 4G የምንለው የ3G 14 እጥፍ ፍጥነት ያለው ማለት ነው በአዲስ አበባ ላይ ተግባራዊ ያደርገናል። ይሄን ያደረግነው በ2020 ነው። በባለፈው አመት ተግባራዊ ያደርገናል። አሁን ደግሞ ከዚህ ከየካቲት ጀምረን እንዳስተዋላችሁት በ68 ከተሞች ከአዲስ አበባ ውጪ ለኛ በዚህ በጀት አመት በተለይም በባለፈው 3 አመት ካደረግነው ኩባንያችን የኔትወርክ ማስፋፊያ በስትራቴጂው ከያዘው እቅድ አንዱ የኔትወርክ ማስፋፊያን ማድረግ ነው። ስለዚህ የተሳካ ስራ ሰርተናል ብለን የምናስበው ገቢያችንም እንዲያድግ ምናልባት ከ2018 አሁን ያጠናቀቅነው የበጀት አመት 56.5 ቢሊዮን
ገቢ አግኝተን ያጠናቀቅነው። ግን እዚህ ላይ ይሄ አፈጻጸም በእርካታም ነው እንጂ መገለጽ ያለበት በገቢ ብቻ ነው ወይ? ብዙ ጊዜ ትርፋችሁን ስትናገሩ ከትርፉ አኳያ ምን ያህል ተጠቃሚ እንዳለ የሚያመላክት ነገር ሊመስል ይችላል። ግን ከእርካታ አኳያ አሁን ለምሳሌ ከኢንተርኔት ጋር የአንድ ሀገር ኢኮኖሚ ማለት ኢንተርኔት ነው። አሁን ያለው ጉዳይን እያነሳሽው ነበርና የኢንተርኔቱ አንደኛ አስተማማኝ አይደለም። አንድ ነገር ጀምረሽ አያስጨርስም። ከዚያ ባሻገር ደግሞ ከሱ ጋር የተያዙ ችግሮችን ለመፍታት ወደ እናንተ አገልግሎት መስጫ ማዕከላት የሚመጡ አካላት በጣም ሰፊ ውጣ ውረድ ውስጥ ነው የሚገቡት። አንዳንዶቹ ህንፃዎች ራሱ አከራይን ታሳቢ አድርገው አከራይን ነው ተከራይን ሳይሆን አከራይን የተከራይን ደንበኞች ነበር ታሳቢ ማድረግ ሲገባቸው በዚያ መልክ ያሉ አሉና በተለይ የውጭ ኢንቨስተሮች ሲኖሩ የመሰላቸት ከዚያም ደግሞ ገጽታን የማጥፋትና ወደ ሀገራቸው ሲመለሱ እንደዚሁ ለሌሎች ለቱሪዝሙም እንደዚህ ወደ ቤተሰባቸው እንኳን ሲመላለሱ እንደሱ አይነት ነገር ስለሚገጥማቸው በጣም አስቸጋሪና በጣም መሰረታዊ የሆኑ ግን ያላያቸዋቸው ቦታዎች ሰፊ ናቸውና እሱን እያጠሩ መሄድ አይሻልም ወይ? በብሩ ብቻ የሆነ ነገር አትራፊነታችሁንና አፈጻጸማችሁ ውጤታማ መሆኑን ለመግለጽ ለምንድን ነው የሚሞክረው? የፎርጂውን ማስፋፊያና ገቢውን ለማያያዝ በምክንያትና በዓላማ የተደረገ ማስፋፊያ ነው፣ ቅንጦትም አይደለም። ኢንተርኔት አሁን ላይ እንደጠቀስከው አሁን ኮንትራዲክት የሚያደርግ ጥያቄ ነው። አንድም የጠየቀኝ ለምን ጥራት ላይ ብቻ አትሰሩም? ማስፋፊያው ለምን አላልክም? ግን እዛች ውስጥ ያለችውን ያንተን ብቻ ላይሆን ይችላል፣ የአዳማጮችም ኮንሰርን ሊሆን ስለሚችል በደንብ እንዳፍታታው ብዬ ነው። በመጀመሪያ ኢንተርኔት ሌግዠሪ አይደለም። እንግዲህ ቀደም እኛም ስትራቴጂውን ስንዘረጋው የደንበኞቻችንን ፍላጎት መሰረት አድርጎ ወይም ታሳቢ አድርጎና የቴክኖሎጂውንም አዝማሚያ የኩባንያችን ውስጣዊ ነባራዊ ሁኔታ እንደዚሁም ደግሞ ውጫዊ ነው አጠቃላይ የሀገራችን የኢኮኖሚ እንቅስቃሴ የደንበኞች ስንል ደግሞ የንግድ ተቋማትም አሉ የግለሰቦችም አሉ። እነዚህን ሁሉ ታሳቢ አድርገን ይህን ስትራቴጂ ቀረጽ ነው። በእኛ እምነት አሁንም ደንበኛ ያው ሁልጊዜ ፍላጎቱ እየጨመረ ይሄዳል። ስለዚህ በንጽጽር እውነቱን ለመናገርና በድፍረት የምናገረው ከ3 ዓመት በፊት በዋትስአፕ ስልክ ደውላችሁ ሳይቆራረጥ የምትደውሉበት እኔም እናንተም አልነበረም። ምክንያቱም የተወሰነ ቦታ ብቻ ፎርጂ የነበረበት ነው። አሁን ላይ እኮ አይደለም አዲስ አበባ ከአዲስ አበባ ውጭም 68 ከተሞች የፎርጂ ማስፋፊያ የተደረገባቸው በርካታ ስራዎች በተለይ ለዚህ ምስክር የሚሆኑና በስራችንም እኛ ከኮራንበት አንዱ የኢንተርፕራይዝ ደንበኞቻችን የንግድ ተቋማት እንደ ባንክ ያሉ ገቢዎች ሌሎችም የሀገራችን ኢኮኖሚ የደገፉ የግል ሴክተሩም ጭምር እንቅስቃሴያቸውን የሚያደርጉት ኢንተርኔት ላይ ታግዘው ነው። ምናልባት አሁንም ወደ ሌሎቹ ጥያቄ እመጣለሁ። ኮቪድ የዛሬ ዓመት ሲከሰት ይህን የኢንተርኔት ማስፋፊያ አድርገን ባይሆን ኖሮ በርቀት ላይ ሆነን እንቅስቃሴያችን ተወስኖ ስራዎች እንድናደርግ ብዙ ሀገሮች ኮቪድን የተቋቋሙበት አንድም ኢንተርኔት የተሻለ ፔኔትሬሽን ያላቸው ወይም ተደራሽነት የሆኑና ማህበረሰባቸው ተጠቃሚ የሆነ ነው። በሽፋንም በደንበኛ ቁጥርም ቅድም ለመናገር የሞከርኩት ምናልባት ከ2018 ጀምሮ በሀገራችን ባልታየ መልኩ ይሄ በድፍረት አሁን የምንናገረው ይረሳል። የሰው ልጅ ያው ይረሳል፣ እኔም እናንተም ትረሳላችሁ። ከ40 እስከ 80% ቅናሽ አድርገን ደንበኞች እርካታ ላልከው አንዱ መለኪያው አገልግሎት ደንበኞች ማግኘት የሚችሉበት ማቅረብ አገልግሎቱ እንዲጠቀሙ የሚያስችል ደግሞ ተመጣጣኝ የህብረተሰቡን አቅም ታሳቢ ያደረገ የአገልግሎት ታሪፍ ማውጣት የቻለ እንደሆነ ነው። ስለዚህ የደንበኞች ፍላጎት እያደገ ነው። አዎ ክፍተቶች አሉ። አዎ ይህን ለማሻሻል ግን በርካታ ስራዎች እየሰራን ነው ለማለት ነው። የአገልግሎት ጥራትም ቢሆን አሁንም በንጽጽር ነው ማየት የሚገባል። የደንበኞች ፍላጎትን ለኤክሲድ ለማድረግ ስራዎች እየሰራን ነው። ምንም ስራ አልሰራንም ብለን አልተሰራም አላለም እኮ። አሁን ለምሳሌ ምልሽ አሁን እዚሁም ላይ እንዳታስረሳኝ ስላልሽኝ እንደው አገልግሎት መስጫ ተቋቁማችሁ ራሱ ልክ ናቸው። በእርግጥ አሁን አንዳንዶቹ ሁሉንም የህብረተሰብ ክፍል ታሳቢ ያላደረጉ ለአካል ጉዳተኞች የማይመቹ አንዳንዶቹ ስርቻ ውስጥ መንደር ውስጥ ያሉ አስፋልት ላይ ቦታ ሳይጠፋ ለትራንስፖርት ምቹ ቦታ ላይ ያሉንም ማታ አሉ። በመጀመሪያ ስሜነህ ኩባንያችን መስፈርት አለው። ምን እንላቸዋለን? ፖይንት ኦፍ ሴልስ ምንላቸው የሽያጭ ማዕከላችን በነገራችን ላይ በአሁኑ ሰዓት 417 የሽያጭ ማዕከል በመላው በሀገሪቱ አለን ማለት ነው። እነዚህ የሽያጭ ማዕከሎች ሲመረጡ ክራይቴሪያ አለው። ምንድነው? ደረጃ አላቸው። ግራንድ፣ ሃየር፣ ሚዲየም የምንላቸው ኪዮስክ እያለን በደረጃቸው ነው ኢቫሉዌት ይደረጋሉ። ምን ያህል ደንበኛ ያስተናግዳሉ፣ በምን ያህል ኪሎ ሜትር ከአንደኛው ሽያጭ ማዕከል ከሌላኛው
በርቀት ላይ ተቀምጧል። ለደንበኛ ተደራሽ ዋናው ዓላማ ለደንበኛ ተደራሽ ለመሆን ነው። በተለይም ፐርሰናላይዝድ የሆነ የምንለው ደንበኛው የራሱን ፍላጎት ከርቀት ሆኖ የማያገኛቸውን አገልግሎቶች በአካል መጥቶ አገልግሎት ሲወስድ የተሻለ መረጃ እንድንሰጠውና አገልግሎት እንዲወስድ የሚያስችሉ ናቸው። ምናልባት የህዝብ አስተያየት ቀደም ሲል አንድ ያነሳሹ ነገር አለ። አንደኛ ስራዎቹ ከፍተኛ ኢንቨስትመንትን ይጠይቃሉ። እንደገና የቢዝነስ ተቋም ነን የሚልም ነገር ታነሻለሽ። በዚህ በኩል ስለ ቅናሽ የምትናገሪው ነገር አለ እና ይቻላል ወይ እየቀነሱ ነው ወይ ማለት በመቀነስ ውስጥ መወዳደር እነዛን ኢንቨስትመንት ያልሹን ከፍተኛ ኢንቨስትመንት ለመሸፈን ማማለል ሳይሆን ገንዘብ እየቀነሱ የሰዎችን ቁጥር የደንበኞችን ቁጥር ማብዛት ሳይሆን ጥራት ያለው አገልግሎት አግኝተው በደንብ ቢዝነሳቸውን ራን ማድረግ የሚችሉ ምናልባት የህዝብ አስተያየት መሰብሰብ የምትችሉ ከሆነ እንደው እንደ ግለሰብም በተለይ ቀደም ሲል ባንኮችን ማንስተይ ስለነበር ባንክ ላይ በቀን ውስጥ 2-3 ኔትወርክ የለንም። አሁንማ በነገር አንዳንድ ጊዜ እንዴት አርጋችሁ እንደምትፈቱት እኔ አላቅም። ብዙዎች ምናልባት የራሳቸውንም ችግር ጭምር ሳይቀር የኢንተርኔት ችግር በሚል ብዙ በርካታ አገልግሎት ሰጪ ተቋማት የሆነ ነገር የሚያዋክቡትም ነገር አለ። ይሄም እንግዲህ እኛ ስንሰማ ከናንተም ጋር ያይዘን እናንተ ላይ ልንፈርድ ስለምንችል የህብረተሰቡን ስሜት የተቋማትን ስሜት ማጥናት የሚያስፈልግ ይመስለኛል። በዚህ መንገድ አይታችሁታል? ትክክል። ጥሩ ጥያቄ ጠየቀኝ ስሜነህ ሀገር። ምናልባት የንግድ ተቋማትም አንዳንዴ በእኛ ሲያሳብቡ የኛው ደንበኞች ናቸው ግን ደግሞ እውነት ነው ይከፋናል። በምንድን ነው የሚከፋን? አንዳንድ ጊዜ ምን ይሆናል ቢሮአችን ያለ ሎካል ኤሪያ ኔትወርክ ምንለው አለ አይደል የምትዘረጉት እሱ ተነቅሏል። ከዛ ለደንበኞች አገልግሎት የለም ኢንተርኔት ተቋርጧል ይባላል። ብስጭት ያደርገናል። እኛ ከዚህ ሆነን ደግሞ ሁሉም የኢንተርፕራይዝ ደንበኞቻችን ለምሳሌ አሁን ያለውት ሚዲያ ስለሆነ ሚዲያ እናንሳ። ሚዲያዎቻችን ጠቅላላ ለምሳሌ ቬሪ ክሪቲካል ከሚባሉ ደንበኞቻችን ናቸው ሁሉም ሚዲያ ተቋማት ኦል። ስለዚህ 24/7 ሞኒተር ይደረጋሉ። ሰርቪሳቸው አለ የለም እና አንዳንድ ጊዜ ፍሬ ስፒዱ ቀነሰብን ወይም አልሰራም ስትሉ እያየሁት ነው አለ የገጠማችሁትን ነገር እውነቱን ተናገሩ ላለው ብዙ ጊዜ ሚዲያም ላይ ባንኮች ራሳቸውን የቻለ አንድ እንትን ያላቸው በአደረጃጀትም እንደዛ ናቸው። የገቨርንመንት ተቋማት ለብቻቸው ናቸው ለብቻ ክትትል የሚደረግባቸው። ለዚህ የንግድ ተቋማቶቻችን በጠቅላላ አንደኛ ደንበኞቻችን ሁሉም ደንበኞቻችን አገልግሎት እንዲያገኙ ሳይቆራረጥ እንፈልጋለን። የኛም ፍላጎት ነው የእናንተም ነው እንደዛው። ደንበኞቻችን ሳናረካ እንዳልኩ ገቢ ማሳደግ ኩባንያ መቀጠል ቢባል ነገር የለም። ደንበኞቻችን የኛ ህልውናዎችን ናቸው እንደ ቢዝነስ ተቋም ቅድም እንዳልኩ። ግን ማሳበብ አለ ምንም ጥርጥር የሌለው። አንዳንድ ጊዜ ዳታ ሴንተራቸው ውስጥ ችግር ተፈጥሮ ሊሆን ይችላል። አሁን ምን እያደረግነን ያለ ነው ሁሉንም የኢንተርፕራይዝ ደንበኞቻችን አሁን ባወጣነው እቅድ ከዚህ ቀደም እናደርጋለን በተሻለ መልኩ እየሄድን ኮንሰልት የማድረግ አንዳንዶቹ ለምን ይፈጠራል መሰለ በተለይ የንግድ ተቋማት ሪደንደንሲ እንዲኖራቸው ድግግሞሽ የምንለው ባካፕ የምንለው ማለት ነው። አንደኛው የሚመጣው መስመር በተለያየ ምክንያት ይቆረጣል። በዚህ አጋጣሚ ቴሌኮም የሚቋረጠው በእኛ ውስጥ አሰራር ብቻ አይደለም። አንዳንዴ መንገድ እየተሰራ ሊሆን ይችላል፣ ልማት እየተከናወነ ፋይበር ይቆረጣል። ስለዚህ እስከሚጠገን ድረስ ይቋረጥባቸው። ስለዚህ ሌላ ሪደንደንሲ እንዲኖራቸው በተለይ በባለፈው ቅድምም እንዳላነሳው ተያያዥ ጥያቄ ቅናሽ እያደረጋችሁ ገቢ ማሳደግ ይቻላል ወይ? እዛ አንደኛው የዋና ስራ አስፈጻሚ ቻሌንጅ እና ስራ እሱ ነው። ደንበኞች ጥራት ያለው አገልግሎት በጣም በተመጣጣኝ ወይም ደግሞ እንደውም ርካሽ በተባለ ዋጋ ቢያገኙ ደስ ይላቸዋል። ኢንቨስተሩ ደግሞ ወይም ደግሞ ባለቤት ደግሞ ትርፋማ መሆን ይፈልጋል አይደለ? ዋና የምትላቸው የአንድ ተቋም ባለድርሻ አካላት ማለት ነው። በዚህ ውስጥ ደግሞ ዋና የምትላቸው ሌላ ባለድርሻ አካላት ሰራተኞች ናቸው። ሰራተኞች ደግሞ ጥሩ ክፍያ እንዲፈጸምላቸው ይፈልጋሉ አይደለ? ስለዚህ እንዴት ነው ይሄንን አቻችሎ አጣጥሞ እነዚህን ፍላጎቶች አጣጥሞ ኩባንያ ቀጣይ እንዲሁ ማድረግ የሚቻለው? ይሄንን ማጣጣም ካልቻለ አንድ መሪ ወይም እንደ ኢትዮ ቴሌኮም የልማት ድርጅት የቢዝነስ ተቋም በበጀት የሚተዳደር አይደለም። ገቢ ማምጣት አለበት፣ ዲቪደንድ መክፈል አለበት፣ ፈሰስ ማድረግ አለበት አይደል? ታክስ ይከፍላል። ስለዚህ ምን መሆን አለበት ማለት ነው? ተርፋማነቱን እያረጋገጠ ደንበኞችንም እያረካ በውስጡ ያዛቸውንም ሰራተኞች ደግሞ ተመጣጣኝ ደሞዝ ወይም ክፍያ እየፈጸመ መቀጠል መቻል አለበት። የማንኛውም ይመስለኛል የቢዝነስ ተቋም የአንድ ሲኦ ዋና ስራ አስፈጻሚ ዋናው ስራና ፈታኙ ወይም ቻሌንጁ ይሄ ነው ብዬ አስባለሁ። እስካሁን በመጣንበት ሂደት ይህንን ለማጣጣም ለማቻቻል ችለናል ብዬ አስባለሁ። ለመቋቋም ካስቻለን አንዱ ይሄ ነው። ብሮድባንድ ላይ ቅናሽ በማድረጋችን አሁን ብዙ ባንኮቻችን ምን ያደርጋሉ? ባካፕ ይወስዳሉ። አንድ መስመር ሳይሆን ሁለት
ባካፕ ይወስዳሉ ወይም ሰርቪስ ሌቭል አግሪመንት የምንለው አገልግሎት እንዳይቋረጥባቸው ሌላኛውን መስመር እንዘረጋላቸዋለን ማለት ነው። ለሱ አስፈላጊውን ክፍያ ከፍለው ለዛም በጣም ውድ ስለነበርን ከዚህ ቀደም አይወስዱም ነበር። አሁን እየወሰዱ ናቸው። የመቆራረጡ ነገር አስተውላችሁት እንደሆነ እንደው እውነታውን ለመነጋገር ቀደም ካለው ጊዜ በንጽጽር አሁን ብናየው በጣም የተሻለ ነው። ዝም ብሎ ለሰው ለማሳየት ቀን በቀን መቼም መንገድ አይሰራም፣ ቀን በቀን ፋይበር አይቆረጥም፣ ቀን በቀን አይሰረቅም። ነገር ግን እሱን ሁሉ ከግምት ውስጥ ከተን ህብረተሰቡ ምናልባት በስፋት የሚገለገለው ባንክ አካባቢ ላይ ስለሆነ ኤቲኤም ላይ ስለሆነ ባንኮች በቀን ከ6 እስከ 7 ጊዜ በላይ የኢንተርኔትን መጥፋትን በምክንያትነት ቢያነሱ የናንተ ነው ብሎ መውሰድ አይቻልም። 100% በማስረጃ ስለዚህ አንዳንዱ የእውቀት ያቀሙን ችግር እናንተ ላይ አይ በሪፖርት ማውጣት መስጠት እንችላለን። በመጀመሪያ በፍጹም የባንኮች ቨሪ ክሪቲካል ከስተመር ከሚባሉት ውስጥ ናቸው እና 24 ሰዓት ሞኒተር የሚያደርግ ቲም አለ። ፈጽሞ እነሱ ሳያዩት ነው ችግሩን ለመፍታት አሁን ላይ አሁንም መሰረተ ልማት ላልከው ለምሳሌ መንግስት የተያዙ 74 ፕሮጀክቶች በሀገሪቱ ጠቅላላ አሉ። እዚህ በመንገድ ልማት እየተደረገ ያለ እነሱ ምንድነው የምናደርገው? ግን ይሄ በቃ የዕለት ተዕለት ምክንያት አይሆንም። ምክንያቱም ብዙ ጊዜ የሚማረረው ሰው እዚህ አካባቢ ላይ ስለሆነ አብዛኛው ማህበረሰብ ግልጋሎት የሚፈልግበት ቦታ ላይ ሽማግሌዎቹም ለምደውታል። በቃ በኢንተርኔት የለም አሉ ሰደዱን የሚል ነገር አለና እኔ በዚህ አጋጣሚ እንደውም የኢንተርፕራይዝ ደንበኞችን እባካችሁ በእኛ ባታሳብቡ ደስ ይለናል። እንደምታውቁት ከፍተኛ ጥረት እያደረግን ነው ፍላጎታችሁን ለማርካት። ሰርቪስ ሌቭል አግሪመንት አዲስ ያመጣ ነው። ከዚህ ቀደም ያልነበረው በጣም ስትወተውቱኝ የነበረ እኔ ስመጣ አካባቢ ታስታውሳላችሁ። እሱን አገልግሎት ተግባራዊ ያደርገናል። ይሄንን ተገዝታችሁ ባካፕ ተጠቅማችሁ ፎርጂም ለባካፕ አሁን እየገዛችሁ ናችሁ ያላችሁት። ስለዚህ የራሳቸውን የብቃት ጉዳይ በእናንተ ላይ ያላኩ ነው። እሱ ለማለት በነገራችን ላይ ሳትከፊ ማስታወቂያም ሰርተሻል። ልብ የሚያስደስት ዜና ሱቆትን በመሃል መርካቶ መኖሪያውን ደግሞ መሃል ፒያሳ ልናደርግልዎት ዝግጅት ላይ ነን። ነፋሻማ በሆነው አራዳ ፓርክ ፊት ለፊት ከ771 ሺህ ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቀድመው ለመጡ ደንበኞቻችን እስከ 30 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበናል። ከ3.6 እስከ 9.9 ሚሊዮን ብር ድረስ እጅግ ዘመናዊ አፓርትመንቶችን ከተለያዩ ፋሲሊቲዎች ጋር ለሽያጭ አቅርበናል። የባንክ አማራጭ ለምትፈልጉ ደንበኞቻችንም ተዘጋጅተን እየጠበቅን ነው። እንዲሁም የንግድ ሱቅ ፈላጊዎች በመሃል መርካቶ ተክለ ሃይማኖት እያስገነባ ነው በሚገኘው የገበያ ማዕከል ሱቅ ከነገበያው ለሽያጭ አቅርበናል። ለበለጠ መረጃ 0945 24 14 17 ይደውሉ። አሉት እነዚህ ሰራተኞች ስለ እውነት ለመናገር እዚህ ድረስ መጥተው እኛ ጋር ቅሬታ ሲያቀርቡ የነበሩ አካላት አሉ። በጣም የተማረሩ በተለይ አሽከርካሪዎችና ጥበቃ ሰራተኞችን በተመለከተ ከዚህ ከኤጀንሲ ጋር በተያያዘ አሁን አንድ ሚዲያ ላይ ስመለከት አንቺ እነዚህን አካላት ልክ እንደ ራስሽ ሰራተኞች ወይም እንደ ኢትዮ ቴሌኮም ባልደረባ ነው የምትቆጥሪያቸው። ግን ደሞዝ የሚከፍላቸው አካል ያ ኤጀንሲ ነው። ልክ ከናንተ ጥበቃ ሰራተኞች እኩል ደሞዝ አይከፈላቸውም ወይ ይዘገያል ወይ ምን። በዚያ ላይ ደግሞ ያ የተባለው ጉልበት ብዝበዛው ፐርሰንቱ እንደተጠበቀ ነውና በየትኛው ተነሳሽነት የናንተን ኦፕቲክስ ሊጠብቅልሽ ነው? ከፈለገ እንደውም አብሮ ተባብሮ ሊሰርቀው ካልሆነ በስተቀር እንጂ ሰው ሀብት አስተዳደራችሁ ላይ የባለፈው ዓመት በጀት ዓመታችሁ ይመስለኛል ወደ 100 ሚሊዮን ብር የከሰራችሁት ከዚህ ከስርቆትና መልሶ እሱን ለመገንባት በተደረገ ጥረት ነውና እዚህ ጉዳይ ላይ የሆነ ነገር ማየት ካልቻላችሁ በኤጀንሲዎች እየተበዘበዙ ያሉ አካላት አጠገቡ ያለ አንድ ሰው በሰዓቱ ደሞዙን እየተቀበለ እዚህ ጋር ያለው ደግሞ በሰዓቱ መዘረፉ ሳያንስ በሰዓቱ ሳይቀበል እየቀረ አብረው እነዚህን አካላት አንዱ ሌባ አንዱ ዘበኛ ማለት እኮ ነው። እኩል መስሪያ ቤት ሊጠብቁ እኩል የማያገኙ በተመሳሳይ አሽከርካሪዎችን ፊልድ ሲወጡ አንዱ ምናምን ፐርሰንት ለኤጀንሲ እየሰጠ አንዱ ደሞዙን እየበላ እነዛን ሙያተኞች ይዞ ለሚሄዱት ሙያተኞች በራሱ የመተባበር የተነሳሽነት እንትኑን ምስቅልቅል ውስጥ የሚከተው ነውና ሰው ሀብት አስተዳደሩ ላይ በተለይ ከስትራቴጂክ እቅዱ ጋር ምንድነው ያሰባችሁት? ከኤጀንሲ ሰራተኞች ጋር በተያያዘ ለተነሳው ጥያቄ እንደዚሁም ከጥበቃ ሰራተኞች ጋር እንዳልከው ነው። በጣም በርካታ ሰራተኞች አላችሁ። እንግዲህ በድምሩ ወደ 34000 ገደማ ደርሰናል። ኮንትራክትና ቋሚ ተደምሮ ማለት ነው። እንዴት ነው ከሪፎርሙ ጋር የምትቀጥሉት የሚለው ቅድም የተነሳው ጥያቄ ይሄ ተጨምሮ ደግሞ የኤጀንሲ ሰራተኞቻችን በኤጀንሲ በኩል ደግሞ ሰርቭ የሚያደርጉንም መሰረታዊ ጥያቄያቸው ኢትዮ ቴሌኮም በቀጥታ ኢትዮ ቴሌኮም ጋር እንሆን ኤጀንሲው ጋር እንሆን ነው።
ለተቋሙ ፈታኝ የሆነበት አሁንም ያለው ሰራተኛ በርካታ ነው። እንደገና ተጨማሪ ሪፎርም እየመጣ ተጨማሪ ሰራተኛ ማስተናገድ ከባለፈው አመት ጀምሮ በርካታ የስራ ክፍሎች ተጨማሪ የሰው ኃይል ቅጥር ጠይቀው ራሱ አልተፈቀደም። የከለከልንበት ምክንያት ውስጥ ያለውን ሰራተኛ ውጤታማ ለማድረግ ፕሮዳክቲቪቲ የምንለው አንደኛው የሴክተራችን የቴሌኮም ሴክተር መለኪያችን ነው። ሁሉም የሚለኩበት ኢምፕሎይ ፕሮዳክቲቪቲ ፐር ከስተመር ወይም ደግሞ ፐር ላይን ይታያል ማለት ነው። አንድ ደንበኛ ለማገልገል ምን ያህል ሰራተኛ ነው ያለው የሚለው ይሄ በጣም ወሳኝ ነው። ስለዚህ ተጨማሪ ለመሸከም አሁን እንደገና እነሱንም ራሱ ችግር ውስጥ ነው የምንጥላቸው። ሪፎርም እየመጣ በቋሚነት ምልህ ይሄ ሰፖርት ስራ ላይ ብቻ አይደለም ክሪቲካል ስራዎቻችን ላይ ጭምር ቅጥር እንዲቆም ነው ያደረግነው። ያደረግንበት ምክንያት ግን ውስጥ ያሉትንም ሰራተኞቻችንን ለመያዝና እነሱን ውጤታማ አድርገን ማቆየት የምንችልበት ሪፎርም እየመጣ መቼም እውነቱን ግልጹን መናገር አስፈላጊም ስለሆነ ነው አይደለም። ስለዚህ ኤጀንሲዎች ጥያቄ ተገቢ ነው። ከዚህ በፊት አይቼዋለሁ። እኔም የሰው ሀብት የሚያስተዳድረው አካል ማለት ነው። አንድ ያደረግነው ነገር ምንድነው እኛ እንከፍላለን፣ እውነቱን ለመናገር ሪዝነብል ክፍያ እንከፍላለን፣ ማሻሻያም አድርገናል። ነገር ግን ኤጀንሲው ደግሞ አንደኛ በጊዜ አይከፍለንም ነው ጥያቄው። ስለዚህ እነሱ ዲሳቲስፋይድ መሆናቸው ወይም አለመርካታቸው ሹፌሮቹ አለመርካታቸው የኛን ልጆችም ማለት ስራ ውስጥ የሚሰሩትንም ልጆች ምን ያደርጋል ማለት ነው ሲሰሩ ደስተኛ ስለማይሆኑ በሚገባ ላያገለግሏቸው ይችላሉ። ሲቀጥል ደግሞ ላገለግሉበት ማግኘት አለባቸው። እኛ እየከፈልን ስማችን መጥፋቱም እንደ ኩባንያ ተገቢ አይደለም። እንዳልኩ ስትራቴጂያችን ላይ ካስቀመጥነው አንዱ ብራንድ ሬፑቴሽን ነው። ኩባንያችንን ገጽታ መጠበቅ መገንባት ነው አንደኛው እኛም እየሰራን ያለ ነው። ስለዚህ በዚህ በኩል አጥፍተን እንኳን ስማችን ቢጠፋ አንድ ነገር እኮ ነው። ከፍለን ሳለ አንድ ነገር እዚሁ ላይ ጨምረን የዚህ ክሪቲካል አይደለም ወይ ማለት ካላስፈለጉ በቃ ወይም ማስወጣት ማለት ወይም መቀነስ ነው። ቆይ አሁን ለምሳሌ ንብረት ሀብት ክሪቲካል ጉዳይ አይደለም ወይ? በቃ ያ ንብረት የግድ መጠበቅ አለበት። ቆይ ስሜን እዚህ ጋር ላስተካክል። መጠበቅ ካለበት ቀጥታ እናንተ አትቀጥሯቸውም ወይ በደንብ? ምክንያቱም አሁን አንዳንድ ጊዜ ኤጀንሲም አያስፈልግም እያልኩ አይደለም፣ ግን በኤጀንሲ ስትቀጥሩ እዛ ጋር የሰጣችኋቸው ንብረት ወይም በእነሱ ኃላፊነት ስር ያለው ሀብትና ንብረት እነሱን ከቆጣጠራለው ኃላፊነቱን ወስጄ ከፍላለው ከሚለው አካል ጋር አይመጣጠንም እና የሚያስፈልጉ ከሆነ በቃ ስለሚያስፈልጉ አንድ ነገር ማድረግ አይሻልም ወይ? ወጣ ገባ ነው ወይ አስፈላጊነታቸው የሚለውን ነው ቅድም ስላነሳችሁ። አይ ወጣ ገባ አይደለም። ክሪቲካል ስልህ እኮ ይሄ ክሪቲካል አይደለም ማለት አይደለም። አንዳንድ ቦታዎች ላይ ግዴታ ምትክ መደረግ እያለበት ለማለት ፈልጌ ነው። ክፍተት እያለ ራሱ ባለው የሰው ኃይል እንዲሞላ ያደረግንበት። እውነቱን ለመናገር ሰፊ ነው የሰው ኃይሉ አሁን እየተሸከመ ያለው መሸከም ከሚገባው በላይ ይዟል። ምንም ጥርጥር የሌለው ይሄ በኢንዱስትሪ ስታንዳርድ ካለን የደንበኛ ቁጥር አንጻር በርግጥ ሙሉ የሀገሪቷን እኮ መሸከም ከሚገባው በላይ ይዟል። አሁን መሸከም የማይገባው ለምን ይይዛል? አንድ ያስበን አስጨርሰኛ። አሁን እየጠየቀኝ ያለው ጥያቄ ኤጀንሲ ጥያቄው ግልጽ ነው። ቀጥታ የኢትዮ ቴሌኮም ቋሚ ሰራተኛ እንሁን ነው፣ ሌላ አይደለም ጥያቄያቸው። አሁን ባለው ሁኔታ ደግሞ አሁን ቋሚ ሰራተኛ አሁን እኛም እየቀጠርን አይደለም። በመጀመሪያ ደረጃ ይሄ የተከናወነው ኢትዮጵያን ቴሌኮሙኒኬሽን ቀድሞ የነበረው ወደ ኢትዮ ቴሌኮም አሁን ወዳለንበት ሪፎርም ሲደረግ ታስታውሱ እንደሆነ በርካታ ሰራተኞች ተቀንሰው ነበረ። ስለዚህ የተወሰኑ ስራዎች ደግሞ በአውትሶርስ ይሰራ የሚል ስትራቴጂ ነው ተግባራዊ ተደርጎ ሹፌሮች በአውትሶርሲንግ ሲሰራ የቆየው ማለት ነው። አሁን ድጋሚ ጥያቄው የተነሳ ያለው እነሱ እኮ ደስተኛ ለመሆናቸው አለመርካታቸው ብቻ ሳይሆን በእኛም ስራ ላይ ተጽዕኖ ፈጥሯል፣ ምንም ጥርጥር የሌለው ነገር። ግን ተቋሙ አሁን ካለበት ሪፎርም ውስጥ እየገባ ተጨማሪ እነሱንም ደግሞ ጨምረን ቋሚ እናደርጋቸው የሚለው የሚያስኬድና ብዙ ርቀት የሚያራምደን አይደለም። ስለዚህ መፍትሄ የሚፈልገው አንደኛ ኤጀንሲው በአግባቡ እንዲያስተዳድራቸው ማድረግ፣ ከተገቢው ክፍያ እኛ እየከፈልን ያለ ነው መክፈል ይጠበቅበታል። ይሄ መሆን አለበት። ምናልባት በዚህ አጋጣሚ መናገር የምፈልገው የአመታዊ ቦነስ ለቋሚ ሰራተኞቻችን እንከፍላለን። ለመጀመሪያ ጊዜ በታሪክ ሆኖ አያውቅም። አብረውን በባለፈው አመት በተለይ በርካታ ስራዎችን ሰርተናል፣ ለፍተናል። ሁላችንም እነሱም ጨምሮ በህግ ለኮንትራት ሰራተኞች ቦነስ ለመክፈል የሚያስችል አሰራር ስርዓት የለም። ነገር ግን ደግሞ በተጨባጭ ማኔጅመንቱ ሪስክ መውሰድ አለብን ስንል ምክክር አድርገን ቦነስም ተከፍሏቸዋል። እነዚህ ኤጀንሲ ሰራተኞች ማለት ነው። ምን ያህል አስፈላጊነታቸውና ልፋታቸውንም እውቅና የሰጠንበትም ነው። ለመጀመሪያ ጊዜ ነው፣ ተደርጎም አያውቅም። የ3 አመት የሶስት ወር ቦነስ ከፍለናል፣ እኩል ከቋሚ ሰራተኛ
ነገር ግን አሁን ቋሚ ይደረጉ የሚለው ጥያቄ አይሎ ይመጣል። ብዙ ጊዜ እናያለን። እንደውም በዚህ አጋጣሚ በጣም የሚከፋን ምናዝነው የሶሻል ሚዲያ ተደራሽነታችን ላይ ኩባንያው አተረፈ ወይም እንደዚህ ያደረገ አዳዲስ አገልግሎት አወጣ ሲባል የመጀመሪያው እንትን ይደርሰናል ከኤጀንሲዎቻችን በኩል ጥሩ ያልሆነ ስድብ ማለት እችላለሁ። በጣም ከአንድ ዜጋም የማይጠበቅ አብረን እየሰራን ያለን የማይመስል በጣም ደስ የማይል ነገርም ይጻፋል። ከፍርድ ቤቶች ትዕዛዝ ጋር በተያያዘ የሚመጡ እንትኖችን እንዴት ነው የምታስተናግዱት? ለምሳሌ የዚህ የኤምባሲ ማስረጃ ተጠይቆ አንድ ግለሰብ የ2 ዓመት የድምጽ ሪከርድ አቅርብ ይባላል። አሜሪካ ከምትገኝ ባለቤቱ ጋርና ለኢትዮ ቴሌኮም ይሄ ማዘዣ ከፍርድ ቤት ሲመጣ የ4 ወር ብቻ ነው የሰጡት። የ4 ወር የድምጽ ምልልስና ምን ይጠፋል ወይስ ላለመስጠት ፍላጎቱ ከየት መጣ? በመጀመሪያ የድምጽ ምልልስ አንይዝም። ኮል ዲቴል እሱን ነገር ተጠይቋል። አይ እንጂ እሱማ ያን ሁሉ ሪከርድ አያዘም። ኮል ምናምን የሚባለው ነገር አምጣ ሲባል የ4 ወር ያለፉትን 2 ዓመት ተብሎ እንደሱ ማለት ምክንያቱም ፐርጅ ነው የምናደርገው። ይሄ ማለት እንግዲህ አሁን 56.5 ሚሊዮን ደርሰናል የደንበኛ ቁጥር። ስለዚህ ታዲያ እንደዚህ አይነት ትዕዛዝ ሲመጣ ለፍርድ ቤቱም ወይም ለሚመለከተው አካል የመያዝ አቅማችን እስከዚህ ድረስ ነው ተብሎ ህግም አለ እኮ ህግም አለና ኦንላይን ለ6 ወር እናስቀምጣለን፣ ኦፍላይን ለ1 ዓመት እናስቀምጣለን። ህግ አለ፣ በዛ ህግ ነው የምናስተናግደው ማለት ነው። ስለዚህ ስለሌለ እንጂ የፍላጎት ማጣት ኦር የሌላ እንትን አይደለም። በተለይ ብዙ ኢኮኖሚስቶች የሚባሉ አካላት በጣም ይሄን ጉዳይ ቻሌንጅ የሚያደርገው ከውጭ ምንዛሬ ክምችትና ከግል ሴክተሩ መበረታታት ጋር ተያይዞ ነው። አሁን የሚደረገው የዚህ የኢትዮ ቴሌኮም ሽያጭ በችኮላ አቅማችን ሳይበረታ የውጭ ገንዘብ ክምችት የሚባለው ነገር በተለይ ኢምፖርታችን ሲያድግ ችግር ውስጥ እንዳይጥለን፣ ምክንያቱም የሚመጡት አካላት ሸጠው በውጭ ምንዛሬ ስለሚወስዱ የሚለው አንዱ ነው። ሁለተኛው በመርጃ አድርገው የግል ሴክተሩ ይሄን ጉዳይ ላይ ቢገባበት አይሻልም ነበር ወይ? ምክንያቱም የሚያገኘውን ትርፍ እዚሁ ለተለያዩ ፕሮጀክቶች ማስፋፊያ ስለሚያውለው በሚል ነው። ጤናማ የሆኑት ተከራካሪዎች ሌላው ቀደም ሲል ያነሳነውን የፖለቲካውን ምናምን እና ዝም ብሎ ለማጠልሸት የሚደረገውን ትተን ጤናማ የሚባሉ አካላት የተወሰኑ ፕሮፌሰሮች ሳይ ይችን እንደ መከራከሪያ ያነሷታልና አንቺ እንደ አንድ ዋና ስራ አስፈጻሚ በዚህ ላይ ያለሽ ግንዛቤ መረዳት ምንድን ነው? ብዙ መረዳት ቢኖረኝም በሴክተሩ ይሄኛው ሮል ኃላፊነት የሚኒስትር ኦፍ ፋይናንስ ስለሆነ በጥልቀት ባልሄደበት፣ ነገር ግን ኮንሰርናቸው ትክክለኛ ኮንሰርን ነው። ቅድም እንዳልከው የሚያጠለሹ አካላት እንዳልከው ይኖራሉ። ደግሞ ፖዚቲቭሊ ኮንሰርን ማንሳት ስጋት አለን፣ እንዴት ነው ይህንን ወደፊት ማኔጅ የምናደርገው የሚለውን ስጋት ማንሳታቸው ተገቢ ነው ብዬ ነው የማስበው። እና ምናልባት ይህንን ከውጭ የሚገቡ ስልኮችን የመመዝገብ የመክፈት የመሳሰሉት ስራዎች ተጀምረው ነበር አንድ ጊዜ። አሁን ቀረ መሰለኝ። ለምን ቀረ? ምክንያቱም በቃ አሁንም ሌባው እንደጨመረ ነው። ሰዎች ደግሞ ስማርትፎን ብቻ ሳይሆን የሚጠፋባቸው መረጃም ጭምር ነው የሚጠፋባቸውና በቃ አንድ ስማርትፎን የባለቤቱ ብቻ እንዲሆን ማስቻል እኮ ጥሩ ነው ማለት በቃ ቢጠፋበትም ከሱ ውጪ የማንም መሆን እንዳይችል ማድረግ የሚቻልበት አሰራር ቢኖር ግልግል ነው። ሁለተኛ የሀገር ውስጥን ማምራቾች ደግሞ ያበረታታል አይደል? ከውጪ የሚመጣው እናንተ መመዝገብ ሲጀምሩ በዚህም በኩል አንድ ጠቀሜታ አለው። በዚያም አንድና ምን በልኪ ሆኖባችሁ ነው? ለምን ተዋችሁት? ጥሩ አይደለም። እውነቱን ለመናገር አንድም የኢንተርኔት አጠቃቀሙን በጣም ገድሎት ከነበረው አንዱ እሱ ነው ራሱ። አንደኛ ቅድም ጥሩ ጥያቄ አንስተልን ነበረ። ከውጭ የሚመጡ አካላትም የሀገርንም ገጽታ ብለህ ነበርና መጀመሪያ ትልቁ ችግር የነበረው እኔ እንደመጣው የኢትዮ ቴሌኮም ስራ ቴሌኮም ሲም ካርድ መሸጥ ሳይሆን ቀፎ መመዝገብ በትክክል አይደል። በጣም ብዙ ዜጎች ደንበኞቻችን ቴሌኮም አገልግሎት ማግኘት ሳይችሉ እኛ ቁጭ ብለን እየመዘገብን እየሰራን ያለ ነው ቀፎ መመዝገብ ነው። ሌላ መንገድ እያለ ይሄንን እንዳልከው ምናልባት አውትሶርስ በማድረግ ወይ ሌላ ዘዴ የለውም። በመጀመሪያ የኢትዮ ቴሌኮም የስራ ድርሻ መሆን ያልነበረበትም የደንበኛ ቁጥሩም እንዳያድግ እንቅፋት ከሆነው አንዱ የቀፎ በተቻለ አቅም በተለይ ስማርትፎን ይወድቃል፣ ይሰበራል እንደምታውቀውና ቶሎ መቀየር የሚፈልጋል አይደለ? ስለዚህ ለዛ እንደውም አስቻይ ሁኔታ ነው በደንብ ብዙ አቅርቦት ነው መፍጠር ያለብን እንጂ ሂንድራንሶች እነዚህ እንዳያገኘው የሚያደርግ ነገር መፍጠር የለብንም። እሱንም በጣም ብዙ ከውጭ የሚመጡ ሰዎች እኮ አንድ ሲም ካርድ ለማግኘት ፓስፖርት ኢንትሪ ባሪየር የምንለው አንዱ እሱ ነው። ትክክል አይደለም። ሲም ካርድ በቀላሉ ማግኘት አለባቸው። አሁን ያለው ሁኔታ እሱ ነው።
ነገር ግን ደግሞ አሁን እነዚህን ያልካቸው እነዚህ በግሬ ማርኬት የሚገቡ ፎርጅድ እንትኖችን ለመቆጣጠር የሚያስችል የተለያዩ ሜካኒዝሞች ስላሉ በነዛ መስራት በሲስተም መታገዝ ነው የሚያስፈልገውና ደንበኛ ማጓላት በተለይ ገጽታውን ራሱ አበላሽተው ነበር በይ። ሌላ አንድ ሁለት ነገር ወደ ግልሽ ጉዳይ ልግባና ኢትዮ ቴሌኮም በዋና ስራ አስፈጻሚነት ከመምጣትሽ በፊት በበርካታ ዓመታት እዛም ሰርተሻል መረጃዎችን ስመለከት በኃላፊነትም ደረጃ ጭምርና ከዚያ ደግሞ ወደ 7 ዓመት የሚቆይ ደግሞ የራስሽ ኩባንያ አቋቁመሽ እንደነበር ሰምቻለሁ። አሁን ያ ኩባንያ የተደረሰ ምን አይነት ስራ ነው የሚሰራው? ማን ነው የሚመራው? ምናልባት የጥቅም ግጭት ሊፈጥር የሚችል ተመሳሳይ አይነት ኩባንያ ይሆን ወይ? እሱን ተመልካቾቼ ቢያውቁ ደስ ይለኛል። በጣም በሚያሳዝን ሁኔታ በጣም ወደው ተቋም ራሴ ራዩን የቀረጽኩት ስያሜውንም ብራንዱንም የሰራሁት ተቋም ቢሆንም ለኢትዮ ቴሌኮም ሲባል ግን ሳክሪፋይ ያደረኩት ወይም እንግዲህ የተወኩት ተቋም ነው ማለት ነውና ምናልባት በውስጡ የነበሩ ሌሎች ሰራተኞችም ቴክኦቨር አድርጎ እንዲጠቀሙበት እንዲሰሩበት ፈልግም ያው እንግዲህ ባለራዩ በሌለበት እንግዲህ አንዳንዴ አስቸጋሪ ይሆናል መቀጠል አልቻለም ማለት ነው። ምናልባት ስያሜው ብቻ ነው ኦልሞስት አሁን ያለውና የጥቅም ግጭት ላልከው የለውምም እየሰራም አይደለም ማለት ይቻላል። ስለዚህ ሌላው ትልቁ ምንድነው ፍላጎትሽ ብትሆኚ ምናምን የሚልም አንድ ቦታ ላይ ለቀረበልሽ ጥያቄ ብዙ ከንግግሮችሽም ውስጥ በርካታ ቪዲዮዎችሽን ለመመልከት ስሞክር የዚህ ሰው ደስ ብሎት እንዲኖር ወይም የተሻለ ህይወት እንዲኖር ነው የምንንቀሳቀሰውና ደስተኛ ሆኖ እንዲኖር የመሻት ጉዳይ ነው ትልቁ ህልምሽና ግን ደግሞ በቤተሰብ አስተዳዳሪነት ያልተፈተነ አቅም አሁን ይህን ሁሉ ህዝብ ማስተዳደርና የነሱን ደስታ በራሱ ለማጣጣም አንቺ ቤተሰብ ኖሮሽ ወልደሽ አግብተሽ ምናምን ሳይሆን እንዴት ይሆናል የሚል ነገር ያነሳሉ። ሌሎች ደግሞ የስነ ልቦና ጥናት አቅራቢ ነን የሚሉ አካላት ደግሞ በዚህ እድሜ ላይ እንደዚህ ትዳር ሳይዙ ይህን የሚያል መስሪያ ቤት እየመሩ ምንትን መኖር አንዳንድ ጊዜ የግለኝነት ፍላጎት ወይም ራስ ወዳድነት ነው በሚልም የሚገልጹት አሉና ሰውን ለማወቅ መጀመሪያ እንደሱ ነገር አለና ይሄ እንዴት ነው ብዙ ሰውም ይጠይቅሻል ብዬ አስባለሁ። እንዴ እስኪ ይሄንን ሀሳብ ስጪበት። ነው እንዴት እንደመመለስ እንደምችል ማለት ነው። ራሱን የሚወድ ሰው ምን ሊያረግ እንደሚችል እንግዲህ ለራሱ ብዙ ጊዜ ይሰጣል። ሜቢ አላቅም መስፈርቱ ምን እንደሆነ ግን የሚመስለኝ ማለት ነው ብዙ ዋጋ ለሌላ ለምን ይከፍላል? በተለይ አቅም ካለው አይደለም አንድ ትልቅ እንደ ኢትዮ ቴሌኮም ያለ ግዙፍ ተቋምን ማብቃት ብቁ ማድረግ ውጤታማ ማድረግ የሚችል እውቀት፣ ጥበብ፣ ማስተዋል፣ መሰጠት በገንዘብ የማይተመኑ በተለይ መሰጠት ኢሞሽናሊ ኮኔክትድ መሆን ምንድነው ሰው ልቡ መዝገቡ ባለበት ነው የሚባለው አይደል? ስለዚህ እንግዲህ ራስ ወዳድነት ነው ላሉት ማለት ነው። ራስ ወዳድነት በምን እንደሚለካ በእነሱ እሱን ጥያቄ ለጠየቁ ሰዎች አላውቅም። ራሳቸውን የሚወዱ ሰዎች ግን አንደኛው መገለጫቸው አብዝተው ለራሳቸው ጊዜ መስጠት ከማረፍ ጀምሮ ሊሆን ይችላል አይደል? ሌሎችን ማገልገል ግን ስለ ሌሎች ብዙ ዋጋ መክፈል ከእንቅልፋቸውም ሆነ ከእድሜያቸው ከዘመናቸው ራስ ወዳድነት ነው ብሎ ለመውሰድ ያስቸግረኛል። ግን ደግሞ ራስን መውደድ ምንድነው የሚባለው? እንዴት አድርገን ትረዳኛለህ? ባልንጀራህን እንደ ራስህ ውደድ ነው። ዶንት ቢ ኢን ላቭ ዊዝ ዮርሰልፍ ማለት ይሄ ምንድነው? ሰልፊሽ መሆን ትክክል አይደለም። ግን ራስን መውደድ ራስህን ማክበር ራስህን መቀበል ካላወቅኩኝ እኔ ስሜነህን ማከብረውም ላቀር ራስን ካላንቆለጳጰስኩ ማን ያንቆለጳጰሰኛል? እንደሱስ ማለት ፈልጌ አይደለም። ግን ምንድነው ፍቅርን ማክሰብ ሌሎችን እኮ የምትንከባከበው ለማይሆን ሰው ለማንም አይሆንም። ለሌሎች እኮ በመጀመሪያ የኔ እንትኑ መሰረታዊ መርሄ የሰው ልጅ በእግዚአብሔር አምሳል ተፈጥሯል። ስለዚህ እግዚአብሔርን በጣም እወዳለሁ። ላመልከውና ልኖርለት የምፈልገው ለፈጠረኝ አምላክ በሰማይ ላለው ነው። ስለዚህ ደግሞ እሱ ለፈጠራቸው በአምሳሉ ለፈጠራቸው ማገልገል እሱን እንደ ወርሺፕ እንደማድረግ እንደ ማምለክ ነው የምቆጥረው እኔ። እነሱም በአግባቡ የተሰጡኝን ግዴታ ሚሊየን እና ሺህ መሆን አይጠበቅባቸው በእኔ አካባቢ ወይም ደግሞ እኔ ግዴታ እኔ ልወልዳቸውም አይገባም። እነዚህን ሰዎች ወይም ደግሞ በዙሪያ ያሉ ማስተዳደራቸውን ወዳጆችንም ጓደኞችንም አብረውኝ የሚሰሩ የስራ አጋሮችንና የንግድ የቢዝነስ አጋሮችንም ጭምር በአክብሮትና በፍቅር
በጤነኛ አመለካከት ለጋራ ጥቅም እና ደግሞ አላማ መስራት እኔ አንድ ሰው እንግዲህ ማድረግ አለበት እኔ ከምኮራበት ወይም ከምረካበት ነገር አንዱ እሱ ነው እና ለምን ሆነ አንዳንድ ጊዜ ሰዎች ሲሳካላቸው እንግዲህ ለምን ተሳካላቸው የሚለው ጥያቄ ይመስለኛል ይሄ እንደዚህ የሚያደርገው ማለት ነው። ስለዚህ ለኔ እንደውም የምደመመው እና የምደነቀው ይህንን ተቋም በጣም ውስብስብ ብዙ ችግር ባለበት ብዙ ኢንተረስት ባለበት ብዙ ሀብትና የሰው ሀብትም እንደዚሁም ሰውን መምራት ቀላል አይደለም። ሰዎች እንደሚያስቡት አንዳንድ ሰዎች ማለት ነው ሁሉም ላይ ሆኑ ይችላሉ ቀላል አይደለም። ብዙ ኢንተረስት ባለበት ማለት ነው። ስለዚህ ይህንን ተቋም ለመምራትና ብዙ ኢንተረስቶችን ብዙ ጫናዎችን ተቋቁሞ ብዙ የጨለማ ጊዜዎችን ፈታኝ ሁኔታዎችን የቴክኖሎጂ ፈተና ብቻ ሳይሆን ማለት ነው በሀገራችን ያለውን ሁኔታ ፈታኝ ሁኔታ ተቋቁሞ ተቋምን ለያዘው አላማ እና ለያዘው እቅድ እንዲሳካ የተሳካ ጉዞ እንዲኖረው ማስቻል እኔ የምደመመው እንዳልኩ ነው በፈጠረኝና ይህንን ማስተዋልና አቅም በሰጠኝ አምላክ እደመማለሁ። በተለይ ሀገራችን ላይ አሁን ያለ ፈተና ወቅት ላይ ነንና የሀገሪቱ ደህንነት ህልውና ትምህርቱ ጤናው ገንዘቡ ሁሉም ነገር የሚንቀሳቀስበትን መስመር ወይም ኔትወርክ ይዞ መቆየት ምን ያህል በራሱ ዝም ብሎ አየር ላይ ቢሮም ሳይገባ ምን ያህል ጫና ሊፈጥር እንደሚችልና ነገር ግን ይህን እየተወጣች የምትገኝ ወጣትና እንግዲህ ትልቅ አሪያ ልትሆን የምትገባ ዋና ስራ አስፈጻሚ ነች። ስለዚህ ይህንን ከሷ ብዙ ትምህርት መውሰድ የሚቻል በተለይ ለሴቶችም ለወንዶችም ባሉባልታውን በምኑም ለተጠመዱት ጥሩ እንትን ይመስለኛልና ውጤቱ ስለሚታይ ነው። ያለ ችግር የሚኖር ተቋም የለም። በችግር ውስጥም ግን ተኩኖ ደግሞ የተሰሩት ስራዎች በአይናችን የምንመለከታቸው ስለሆነ እኔ በተመልካቾቼ ስም በርቺ ተበራቺ ነው የምለው። እዚህ ድረስ ተገኝተሽ ደግሞ ለሰጠሽን ማብራሪያ ሀሳብ ምናልባትም ደግሞ ይኸው ሲነሳብሽ የነበረውንም ጉዳይ ስላጠራሽልን እጅግ በጣም አመሰግናለሁ። ስሜ ነባይ ፈርስ ነኝ። ሳምንት እንገናኛለን። ሳምንት ስንገናኝ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ይሆናል። ለዛሬው አበቃለሁ። ቻው። ጤና